ቢከብዳቸውም ኢየሱስ አምላኩን አላህ እንደሚለው ከአንዴም ሁለት ማስረጃ አዳምጡኝ። ሌክሲከንና ራሱ መጽሐፍ ቅዱስን ከፍተን አሳይተናል። ስለዚህ መሪ እውነታ ነው። ክርስቲያን ወገኖቻችን የምታመልኩት አምላክ አላህን የሚያመልከው። እናመሰግናለን። ሱብሃንአላህ። ጩኸት ብቻ ድምጿም አይሰማ ጩኸት ብቻ። በጩኸት የሚመለስ ጥያቄ የለም። እሺ በደንብ መገሻ አዳምጪ። አሁን አይሻ በራስሽ አንደበት ቅድም ለማመን የከበድሽውን እንድታምኝ አድርጌሻለሁ፣ አሳምኜሻለሁ። ኢየሱስ አምላኩን ያመልከዋል፣ ለአምላኩ ይሰግዳል። ለአምላኩ ምን ያደርጋል? ይሰግዳል። ኢየሱስ ይሄ መሪር እውነታ ነው። አምላክ ይለሽ ተመኪዋለሽ፣ ግን አምላክሽ ራሱ ምን ያደርጋል? ለአምላክ ይሰግዳል። ጨረስን። አሁን ኢየሱስ የሚያመልከው አምላክ ማን ነው? መጠሪያውን ጥያቄያችን መጠሪያው ማን ነው ካልን ደግሞ ያው ቅድም አውጥቼልሻለሁኝ አራማይክ ሌክሲካን ዲክሽነሪ ብሎ የሚያስቀምጠው ያው ጋድ ማን ነው አለ? አላህ ነው አለ። ስለዚህ አንቺ ቢከብድሽም አምላኬ ብለሽ እያመለክሽ ያለውን አካል ማን ነበር የሚያመልከው? ያው አይን ያለው ይመልከት፣ አላህን የሚያመልከው ለአላህ ይሰግድ ነበረ። ይሄን ነው መቀበል የከበዳት። ቀጥሎ ማለት አባት ይላለችኝ። አንደኛ አባት በመጽሐፍ ቅዱስ ያለው ትርጓሜና በእኛ ያለው ትርጓሜ ይለያያል። በመጽሐፍ ቅዱስ ከሆነ ትንቢተ ሚልክያስ ላይ ምን አለ? አንድ አባት ያለን አይደለምን? አንድስ ፈጣሪ አልፈጠረምን ይላል። ስለዚህ አባት የሚለው ትርጉሙ ፈጣሪ ማለት ሊተራሊ አይወሰድም። አምላክ አባት ሊሆን አይችልም በተአምር። ነገር ግን የመጽሐፍ ቅዱስ ጸሐፊያን ምን ያደርጉ ነበር? አምላክን አባት ይላሉ። በምን አንጻር? በፈጣሪ አንጻር። አይ ቀጥታ ይወሰዳል፣ እግዚአብሔር አባት ነው ይወልዳል ካላችሁ ደግሞ አንደኛ እያመለካችሁ ያላችሁት አምላክ ሳይሆን ግዑዝ አካል ነው። ለምን ማህፀን አለው ይላል መዝሙረ ዳዊት። ምድር ከማህፀን ወለድኩ ነው የሚለው በእናንተ አፋት ራሱ ነው። ስለዚህ እያመለካችሁ ያላችሁ ትክክል አይደለም። ፕላስ ደግሞ ኢየሱስ ምን አለ? አባቴ ገበሬ ነው አለ። አባቴ ምንድነው? በደንብ አዳምጪ። ገበሬ ነው አለ። ስለዚህ እያመለክሽ ያለሽው ገበሬ ነው ማለት እያመለክሽ ያለሽው ዮሐንስ ወንጌል ላይ አለ ቃል በቃል አባቴ ገበሬ ነው፣ እኔ ደግሞ የወይን ግንድ ነኝ አለ። ስለዚህ አባት የኢየሱስ አባት ገበሬ ነው፣ ይሄኛው ገበሬ ነው፣ ይሄኛው ደግሞ ምንድነው? የወይን ግንድ ነው ማለት እያመለክሽ ያለሽው። ቀጥታ አይወሰድም። ገበሬ ሲባል የሚንከባከብ ማለት ነው። ስለዚህ አባት ሲባል ፈጣሪ የሚል ትርጓሜ ነው ያለው እንጂ ቀጥታ አይወሰድም። እሺ ይሄን በደንብ አድርገሽ ሌላ ጊዜ አዳምጪ። መጮህ ብቻ መልስ አይሆንም። ግልጽ ነው አይደል? ያጀማ እንደዛ አሰግጠን ጋር ሲቀጥል እግዚአብሔር ምን አለ? ባሌ ብላችሁ ጥሩኛ። ሴቶችን እስራኤላውያን ምን አላቸው? ባሌ ባሌ በሉኝ ይላቸዋል። ስለዚህ እግዚአብሔር አግብቷን ማለት ነው እንዴ? እንደዚህ አታስቡ። አሁን መጮህን ተውና ሚውታንሺና ኢየሱስ እንደሚሰግድ አምነሻል። ቃል በቃል እንሰግዳለን ስላለ አሁን የቀረሽ ምንድን ነው? ኢየሱስ በኢየሱስ ቋንቋ አምላኩን ማን የሚለው በአራማይ ቋንቋ መሰረት እቺን ነገር መልሽ። ካልሆነ በቃ ተምረሻል። በደንብ አድርገሽ ኢንሻአላህ ሌላም ጊዜ ነይና ነፃ ትምህርት እናስተምራለን። ቅድም ሰምታችሁ ከሆነ እንግሊዝኛ አልችልም ትለኛለች። ማንበብ አልችልም፣ ሀሳብ ማዳመጥ አይችሉ። ከባድ ነገር ነው ያጋጠመን። ለማንኛውም አሁን ሚውታንሺና ኢየሱስ በአራማይ ቋንቋ አምላኩን ማን ብሎ ነበር የሚጠራው? እስኪ ትመልሳለች፣ እንመልከት። እሺ ኢምራን አፍነክ ብቻን ማውራት ጀምር። ጥሩ ነው። በደንብ አደምጥሻ አይደለ? አረ ያው ሳኩኝ ታች ያሉትን ለማጃጃል የሞከርኩት ነገር በጣም አይ ዋናው በደንብ አልሐምዱሊላህ አሁን በደንብ ገብቷል። አወራሽ ያስታውቃል። በደንብ ገብቷል። በደንብ ጆሮሽ ተገባ ያስታውቃል። ጥሩ ጎበዝ ልጅ። እሺ አሁን እስኪ ወደ ጥያቄዋ ተመለሽና ኢየሱስ አምላኩን ማን ብሎ ነበር የሚጠራው? ኢምራን ትለኛ ዝም ብላችሁ ኢምራን ትላለች። አትመልሰውም። አው ለምን እንደምታጠፋው ያው ማለት ነው። ትርጉም የለውም። ይሄን ያልኩት እሺ። አሁን ጥያቄውን መልሽ። ምን ታደርገሽ? የለም እያወራሽ ነው። ስለዚህ ጥያቄውን መልሽ። እኛ እግዚአብሔር አባታችን ጥያቄ ምንድን ነበር ግን? ቆይ አንዴ እስኪ ጥያቄውን እንደገና ወልዶ ነው እያለን ጥያቄው ምንድን ነው? አልጠየኩም። አያችሁ አይደለ? መልሱ ሌላ፣ ጥያቄው ሌላ። አልጠየኩም ብያችኋለሁ። አይመልሱም። እናንተ አላህ አባቴ ማለት ትችላላችሁ ወይ? በቀሌላ ወዲያ አትመልስም። ያኳችሁ ይሄን ነው። ጥያቄ ምንድን ነበረ? ኢየሱስ አምላኩን ማን ነው የሚለው? እስኪ መልሽ። አላህ ለእናንተ አባት ተብሎ ይጠራል ወይ? እናመሰግናለን። ኡስ በቃ ይሄን ያልኳችሁ እውነት እያዩ አይቀበሉም። እኛ ግን በማስረጃ ቢከብዳቸውም ኢየሱስ አምላኩን አላህ እንደሚለው ከአንዴም ሁለት ማስረጃ አዳምጡኝ። ሌክሲከንና
ራሱ መጽሐፍ ቅዱስን ከፍተን አሳይተናል። ስለዚህ መሪ እውነታ ነው። ክርስቲያን ወገኖቻችን የምታመልኩት አምላክ አላህን የሚያመልከው። እናመሰግናለን።